የሐዋርያው ዮሐንስ መልእክት አንደኛ መግቢያ። ጸሐፊው የመልእክቱ ጸሐፊ የዮሐንስ ወንጌል እንዲሁም አቡ ቀሌምሲስ የተባለው የራእይ መጽሐፍ የጻፈው የዘብዴዎስ ልጅ ሐዋርያው ዮሐንስ ነው። ማርቆስ ወንጌል ምዕራፍ 1 ከቁጥር 19 እስከ 20 ከሁለቱም መጽሐፍት መግቢያዎች ላይ ጸሐፊው የሚለውን ይመልከቱ። ዮሐንስ አሳ አጥማጅ ነበር። እርሱ ያዕቆብ፣ ጴጥሮስ ከሌሎቹ ሐዋርያት ይበልጥ ለጌታ ቅርቦቹ ነበሩ። ኢየሱስ የሚወደው ደቀ መዝሙር የተባለው ዮሐንስ ምዕራፍ 13 ቁጥር 23 ይህ ሐዋርያ ነው። የዮሐንስ መልእክት አንደኛ ማን እንደጻፈው ራሱ ባለመናገሩ ከቀሩት አዲስ ኪዳን መልእክቶች ይለያል። ስለ ዮሐንስ የተሰጠው የመጀመሪያው ምስክርነት የተገኘው ከቤተ ክርስቲያን አባቶች ነው። ሄሬኒዮስ 140 እስከ 203 ዓመተ ምህረት፣ የእስክንድሪያው ቀልሚንቲዮስ 155 እስከ 215 ዓመተ ምህረት፣ ጠርጡሊያን 150 እስከ 222 ዓመተ ምህረት፣ አሮጌኔስ 185 እስከ 253 ዓመተ ምህረት የመጽሐፍ ጸሐፊ ሐዋርያው ዮሐንስ እንደሆነ መስክረዋል። በጥንታዊት ቤተ ክርስቲያን ከእርሱ በቀር የዚህ መጽሐፍ ጸሐፊ እከሌ ነው ተብሎ ስሙ የተወሳ ሌላ ሰው የለም። ከላይ የተሰጠው ትውፊታዊ መረጃ በራሱ በመልእክቱ የተደገፈ ነው። ለምሳሌ አንደኛ የዮሐንስ ወንጌል የአጻጻፍ ስልት ከዚህ መልእክቱ ጋር በእጅጉ ይመሳሰላል። ሁለቱም ቀላል በሆነ የግሪክ ቋንቋ የተጻፈ ሲሆን እንደ ብርሃን፣ ጨለማ፣ ሕይወትና ሞት፣ እውነተኛ ውሸት፣ ፍቅርና ጥላቻ ያሉትን ተነጻጻሪ ቃላት ይዘው ይገኛሉ። ሁለተኛ ከዚህ በታች በተጠቀሱት ምንባቦች ውስጥ የሚገኙት ተመሳሳይ ሐረጎችና አገላለጾች የጽሑፎቹ ተመሳሳይነት በጉልህ ያሳያሉ። አንደኛ ዮሐንስ ምዕራፍ 1 ቁጥር 1፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና 14፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 4፣ የዮሐንስ ወንጌል ምዕራፍ 16 ቁጥር 24፣ አንደኛ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 7 የዮሐንስ ወንጌል ምዕራፍ 3 ከቁጥር 19 እስከ 21፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 7 ከምዕራፍ 13 ቁጥር 34 እስከ 35፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ከዮሐንስ ወንጌል ምዕራፍ 8 ቁጥር 44፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 14 ከምዕራፍ 5 ቁጥር 24፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 6 ከዮሐንስ ወንጌል ምዕራፍ 8 ቁጥር 47፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ከዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቁጥር 18 እና ምዕራፍ 3 ቁጥር 16፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 9 ከዮሐንስ ወንጌል ምዕራፍ 5 ከቁጥር 32 እና 37፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ከዮሐንስ ወንጌል ምዕራፍ 3 ቁጥር 36። 3 ዮሐንስ የክርስቶስ የዓይን ምስክር እንደነበረ መግለጹ ምዕራፍ 1 ከቁጥር 1 እስከ 4 ክርስቶስ ገና አገልግሎቱን ከመጀመሩ አንስቶ ተከታዩ መሆኑን ከሚያሳየው ክፍል ጋር አብሮ የሚሄድ ነው። አራተኛ መልእክቱ ከመጀመሪያ አንስቶ እያንዳንዱ ክፍል በስልጣን ጀምሮ በማዘዝ ምዕራፍ 2 ቁጥር 15 24 እና 28፣ ምዕራፍ 4 ቁጥር 1፣ ምዕራፍ 5 ቁጥር 21 በማመላከት ምዕራፍ 2 ቁጥር 6፣ ምዕራፍ 3 ቁጥር 14፣ ምዕራፍ 4 ቁጥር 12 ስህተትን በመጠቆም ምዕራፍ 1 ቁጥር 6 ቁጥር 8፣ ምዕራፍ 2 ቁጥር 4 እና 22 በስልጣን የመጨረሱ ሁኔታ ከአንድ ሐዋርያ የሚጠበቅ ነገር ነው። አምስተኛ ተደራሲያኑ ልጆቼ ሆይ ማለቱ ምዕራፍ 2 ቁጥር 1 እና 28፣ ምዕራፍ 3 ቁጥር 7 ዮሐንስ መጽሐፍቱን በጻፈ ጊዜ በዕድሜ የገፋ አረጋዊ መሆኑን ያመለክታል። ይህም የጥንቷ ቤተ ክርስቲያን ስለ ዕድሜው በትውፊት ካስተላለፈችልን ጋር የሚመሳሰል ነው። ስድስተኛ መናፍቃን የክርስቶስ ተቃዋሚዎች ምዕራፍ 2 ቁጥር 18፣ ሐሰተኞች ምዕራፍ 2 ቁጥር 22 እና የዲያብሎስ ልጆች ምዕራፍ 3 ቁጥር 10 ተብለው መቅረባቸው ኢየሱስ ዮሐንስን የነጎድጓድ ልጅ ማርቆስ ምዕራፍ 3 ቁጥር 18 ማለቱ በትክክል መሆኑን ያረጋግጣል። ሰባተኛ ዮሐንስ ለጌታ ቅርብ መሆኑን የሚያመለክቱ ክፍሎች ምዕራፍ 1 ቁጥር 1፣ ምዕራፍ 2 ቁጥር 5 ከ6 እና 24 27 እስከ 28 ኢሳይያስ ይወደው የነበረው ደቀ መዝሙር እና ወደ ኢየሱስ ደረት ተጠግቶ ተቀምጦ ነበር። ዮሐንስ ወንጌል ምዕራፍ 13 ቁጥር 23 የሚሉ ሐረጎች ትክክል መሆናቸውን ይገልጻሉ። መልእክቱ የተጻፈበት ጊዜ በትክክል ማስቀመጥ አስቸጋሪ ነው። ነገር ግን አንደኛ የቀደሙት ክርስቲያን ጸሐፊዎች በተለይም
ሄሮኒሞስና የእስክንድርያው ቀልሜንጢኖስ ምስክርነት፣ ሁለተኛ የኖቲስቶች ትምህርት ቀደምት ቅርጽ በመልእክቱ መወገዙና መንጸባረቁ ነው። ሶስተኛ ዮሐንስ በዕድሜ የገፋ አረጋዊ መሆኑን የሚያመለክት ቃላት ጊዜው የመጀመሪያው ምዕተ ዓመት መጨረሻ አካባቢ እንደሆነ ይጠቁማሉ። የአንደኛ ዮሐንስ ጸሐፊ መልእክቱን በአራተኛው ወንጌል መሪ ሐሳብና አብይ ዓላማ ላይ ገንብቶ ያንኑ የሚያዳብር ስለሚመስል አንደኛ ዮሐንስ ምዕራፍ 2 ከቁጥር 7 እስከ 11 ይመልከቱ። መልእክቱ የተጻፈው ከ85 እስከ 95 ዓመተ ምህረት ባለው ጊዜ ውስጥ በ85 ዓመተ ምህረት ሳይጻፍ እንዳልቀረ የሚታመነው የዮሐንስ ወንጌል ከተጻፈ በኋላ ሳይሆን እንዳልቀረ ይገምታል። የመልእክቱ ተደራሲያን ይህ መልእክት ቀደም ብለው ላመኑ ክርስቲያኖች እንደተጻፈ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 12 እስከ 14 እና 19፣ ምዕራፍ 3 ቁጥር 1፣ ምዕራፍ 5 ቁጥር 13 ተገልጿል። ነገር ግን ሰዎቹ እነማን እንደሆኑና የት እንደነበሩ ፍንጭ አይሰጥም። የማንን ስም አለመጥቀሱ በተለያየ ስፍራ ይኖሩ ለነበሩ ክርስቲያኖች የተጻፈ ዘዋሪ ደብዳቤ መሆኑን ይጠቁማል። ሐዋርያው ዮሐንስ አብዛኛውን የመጨረሻ ሕይወት ዘመኑን ከ70 እስከ 100 ዓመተ ምህረት ያሳለፈው በኤፌሶን መሆኑ የጥንት ቤተክርስቲያኖች ጽሑፍ ያስረዳል። አንደኛ ዮሐንስ ለመጀመሪያ ጊዜ አገልግሎት ላይ የዋለው በኤስያ የዛሬቱ ቱርክ አውራጃ በኤፌሶን ከተማ ነበር። ዮሐንስ በኤስያ አውራጃ በሚገኙ ቤተ ክርስቲያናት እየተዘዋወረ ያስተምር እንደነበር የእስክንድርያው ቀልሜንጢኖስ ጽፏል። ስለዚህም መልእክቱ በኤስያ ወዳሉት አብያተ ክርስቲያናት የተላከ መሆኑን መገመት ይቻላል። የኖቲስታውያን ትምህርት ቤተ ክርስቲያን ባሳለፈችው 2 ምዕተ ዓመት ውስጥ እጅግ አደገኛ ከሆኑት የኑፋቄ ትምህርቶች አንዱ ኖስቲዝም የሚባለው ነው። የኖስቲዝማውያን ዋና ትምህርት የረቀቀ የሆነ መንፈስ ሁሉ ቅዱስ ነው፣ ሥጋ ሁሉ ደግሞ ርኩስ ነው የሚል ነው። ከመጽሐፍ ቅዱስ ውጪ ከሆኑ ከዚህ ሁለትዮሽ አስተሳሰብ 5 ዋና ዋና ስህተቶች ወጥተዋል። አንደኛ፣ ሥጋ የሆነው የሰው አካል የሚዳሰስ የሚጨበጥ በመሆኑ ርኩስ ነው። ስለዚህ ሙሉ በሙሉ መንፈስ ከሆነው ከእግዚአብሔር ጋር የሚጻረር ነው። መንፈስ በመሆኑ እግዚአብሔር መልካም ነው። ሁለተኛ፣ መዳን ከሥጋዊ አካል ማምለጥ ነው። ይህም ክርስቶስን በማመን የሚገኝ ሳይሆን ልዩ በሆነ ዕውቀት የሚገኝ ነው። ዕውቀት በግሪኩ ኖሲስ ማለት ሲሆን ኖሲስቲዝም የሚለው ቃል ከዚሁ ይወጣል። ሶስተኛ፣ የክርስቶስ በእውነት ሥጋ መልበስ በሁለት መልክ ተክዷል። ዶስቲዝም የሚለው አመለካከት የሚከተሉ ወገኖች ክርስቶስ ሥጋ የመሰለ አካል ቢለብስም ለበሰ እንጂ እውነተኛ ሥጋ አልለበሰም ይላል። ይህም ዶኪኦ መምሰል ከሚለው የግሪክ ቃል የመጣ ነው። ለሴርቲኒዝም የሚለውን አመለካከት የሚከተሉ ደግሞ በመለኮታዊ ባህሪ አምላክ የሆነው ክርስቶስ በጥምቀት ጊዜ ኢየሱስ ከተባለው ሰው ጋር ተዳበለ፣ ኢየሱስ ከመሞቱ በፊት ግን ትቶት ሄደ ይላሉ። ይህም አስተምሮ የትምህርቱ ቀንደኛ አፈቀላጤ በሆነ በሴርቲኒዮ ስም የተሰየመ ነው። እንግዲህ አንደኛ ዮሐንስ እንዲጻፍ ምክንያት ለሆኑት ለአብዛኞቹ ነገሮች መሰረት ይህ አመለካከት ነው። ምዕራፍ 1 ቁጥር 1፣ ምዕራፍ 2 ቁጥር 22፣ ምዕራፍ 4 ከቁጥር 2 እስከ 3 ይመልከቱ። አራተኛ፣ ሥጋ ክፉ ነገር ነው ተብሎ ስለሚታሰብ መጎሳቆል አለበት። ይህ የገዳማዊ ኑሮ መልክ ያለው የኖስታውያን ትምህርት ለቆላሴስስ መልእክት መጻፍ አንዱ ምክንያት ቆላስይስ ምዕራፍ 2 ከቁጥር 21 እስከ 23 ነው። አምስተኛ፣ ይህ የሁለትዮሽ አመለካከት በሌላ በኩል የሥነ ምግባር ብልሽት አስከትሏል። ክፉ ነገር የእግዚአብሔርን ሕግ መጣስ አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ሳይሆን ክፉ ነገር ማለት ራሱ ሥጋ ነው። ስለዚህ የእግዚአብሔርን ሕግ መጣስ በሞራል ረገድ አንዳች መዘዝ አያስከትልም የሚል እምነት አላቸው። እንደ እውነቱ ከሆነ በአዲስ ኪዳን የተጠቀሰው ኖስቲዝም ገና እንጨጭ ኑፋቄ ነበር። ወደ ውስብስብነት ደረጃ የደረሰው በሁለተኛውና በሦስተኛው ምዕተ ዓመት ላይ ነው። ይህ የመጀመሪያው የኖስቲዝም ኑፋቄ በቆላስይስና በዮሐንስ መልእክቶች የተወሳ ብቻ ሳይሆን በዚያን ጊዜ መኖሩ በአንደኛና በሁለተኛ ጢሞቴዎስ፣ በቲቶ፣ በሁለተኛ ጴጥሮስ ምናልባትም በአንደኛ ቆሮንቶስ መልእክት ውስጥ ሳይንጸባረቅ አልቀረም። የተጻፈበት ወቅትና ዓላማ የዮሐንስ አንባቢዎች በወቅቱ ከነበረው የሴርቲያን የኖስቲሳውያንን ትምህርት ይመልከቱ ጋር ግንባር ለግንባር ተጋፍጠዋል። ይህ የስህተት ትምህርትም ከልክ ያለፈ ልቅ ነፃነት ከማወጁ የተነሳ የሥነ ምግባር ሕጎችን አሽቀንጥሮ የጣለ ነበር። ስለዚህ ዮሐንስ ይህንን መልእክት ሲጽፍ በሁለት መሠረታዊ ነገሮች ላይ አነጣጥሯል። አንደኛ፣ ሐሰተኞቹን መምህራን ማጋለጥ ምዕራፍ 2 ቁጥር 26፣ ሁለተኛ፣ አማኞች ደግሞ የድነትን ማረጋገጫ እንዲያውቁ ማድረግ ምዕራፍ 5 ቁጥር 15።
ዮሐንስ ከኖቲስቶች ጋር ኃይለኛ ግብግብ በመግጠም በተለይ የሥነ ምግባር ጉድለታቸውን መሃል አናቱን መቱት፣ ጥሎታል። ምዕራፍ 3 ቁጥር 8 እስከ 10። ክርስቶስ በዚች ምድር ላይ በሥጋ ለመገለጡ እርሱ ራሱ የዓይን ምስክር መሆኑ በመግለጥ አንባቢዎቹ ሥጋ ለብሶ በእውነት ሰው የሆነውን ክርስቶስን በማመን እንዲድኑ ያለውን ፍላጎት ይገልጻል። ምዕራፍ 1 ቁጥር 3። ይህ ከተሳካለት ለጸሐፊው ታላቅ ደስታ ነው። ምዕራፍ 1 ቁጥር 4። አስተዋጽኦ አንደኛ መግቢያ የክርስቶስ ሥጋ መልበስ እርግጠኝነት ምዕራፍ 1 ከቁጥር 1 እስከ 4። ሁለተኛ የክርስትና ሕይወት ከአብና ከወልድ ጋር የሚደረግ ኅብረት ነው። ምዕራፍ 1 ቁጥር 5 እስከ ምዕራፍ 2 ቁጥር 28። ሀ በኅብረቱ ላይ የሚደርስ የግብረ ገብነት ፈተና ምዕራፍ 1 ቁጥር 5 እስከ ምዕራፍ 2 ቁጥር 11። አንደኛ የሥነ ምግባር መመሳሰል ምዕራፍ 1 ከቁጥር 5 እስከ 7። ሁለተኛ ኃጢአትን መናዘዝ ምዕራፍ 1 ቁጥር 8 እስከ ምዕራፍ 2 ቁጥር 2። ሶስተኛ መታዘዝ ምዕራፍ 2 ቁጥር 3 እስከ 6። አራተኛ በእመን መካከል መኖር የሚገባው ፍቅር ምዕራፍ 2 ከቁጥር 7 እስከ 11። ለሁለት አይነት ማፈግፈግ ወይም ወደ ኋላ መመለስ ምዕራፍ 2 ቁጥር 12 እስከ 17። አመሩሃ ኅብረትን ከክርስቶስ አኳያ መፈተን ምዕራፍ 2 ከቁጥር 18 እስከ 28። አንደኛ ከሃዲዎችን ከአማኞች ጋር ማነጻጸር ምዕራፍ 2 ከቁጥር 18 እስከ 21። ሁለተኛ የክርስቶስ ማንነት ዋናው ጥያቄ ይህ ነው ምዕራፍ 2 ከቁጥር 22 እስከ 23። ሶስተኛ ከክርስቶስ ጋር ያለው ኅብረት እስከ መጨረሻው እንዲዘልቅ ጽኑ እምነት ማስፈለጉ ምዕራፍ 2 ከቁጥር 24 እስከ 28። ሶስተኛ ክርስቲያንነት የእግዚአብሔር ልጅ መሆኑ ነው ምዕራፍ 2 ቁጥር 29 እስከ ምዕራፍ 4 ቁጥር 6። ሀ የእግዚአብሔር ልጆች መሆናችን የሚለካው በግብረ ገብነታችን ነው ምዕራፍ 2 ከቁጥር 29 እስከ ምዕራፍ 3 ቁጥር 24። አንደኛ ጽድቅ ምዕራፍ 2 ቁጥር 23 እስከ ምዕራፍ 3 ቁጥር 10 ሀ። ሁለተኛ ፍቅር ምዕራፍ 3 ቁጥር 10 ለ እስከ 24። ለተቃዋሚዎችን በክርስቶስ ልጅነት ጉዳይ መፈተን ምዕራፍ 4 ከቁጥር 1 እስከ 6። አራተኛ ክርስትና የሥነ ምግባር የክርስቶስን ማንነት የመረዳት ውህደት መሆኑ ምዕራፍ 4 ቁጥር 7 እስከ ምዕራፍ 5 ቁጥር 12። ሀ የሥነ ምግባር ፈተና ፍቅር ምዕራፍ 4 ቁጥር 7 እስከ ምዕራፍ 5 ቁጥር 12። አንደኛ የፍቅር ምንጭ ምዕራፍ 4 ቁጥር 7 እስከ 16። ሁለተኛ የፍቅር ፍሬው ምዕራፍ 4 ቁጥር 17 እስከ 19። ሶስተኛ አንድ አማኝ ከእግዚአብሔርና ከሌላው አማኝ ጋር ያለው ግንኙነት ምዕራፍ 4 ከቁጥር 20 እስከ ምዕራፍ 5 ቁጥር 1። አራተኛ መታዘዝ የእግዚአብሔር ልጆች መታወቂያ ምልክታቸው ፍቅር ነው ምዕራፍ 5 ከቁጥር 2 እስከ 5። ስለ ክርስቶስ ማንነት የሚቀርብ ፈተና ምዕራፍ 5 ከቁጥር 6 እስከ 12። አምስተኛ መደምደሚያ ታላላቅ የክርስቲያን እርግጦች ምዕራፍ 5 ከቁጥር 13 እስከ 21። ምዕራፍ 1 ከቁጥር 1 እስከ 4። የዚህ መልእክት መግቢያ እንደ ዮሐንስ ወንጌል መግቢያ ተመሳሳይ ርዕሶች ቃላትን ይጠቀማል። ምዕራፍ 1 ከቁጥር 1 እስከ 4 እነርሱ መጀመሪያ፣ ቃል፣ ሕይወት እና ጋር የሚሉት ናቸው። ምዕራፍ 1 ቁጥር 1 ስለ ሕይወት ቃል ሕይወት የሆነውና ሕይወትን የሚገለጠው ያሳያል። ቁጥር 2ና ማብራሪያውን ይመልከቱ። ቃል እዚህ ቦታ ላይ ቃል መገለጥን ያመለክታል። ዮሐንስ ምዕራፍ 1 ቁጥር 1 ማብራሪያውን ይመልከቱ። ከመጀመሪያው የነበረው ከጥንት ጀምሮ ነበረ። የሰማነውን ያየነውን የተመለከትነውንና የዳሰሱትን ሐዋርያት ስለ ሕይወት ቃል ጥንቃቄ የተሞላበት ተገቢ የሆነ ግንዛቤ ወስዷል። ዘላለማዊ የነበረው ሥጋ ሆነ ሲል መስክሯል። ዮሐንስ ምዕራፍ 1 ቁጥር 14 ይህም ሥጋ ደም የሆነ ሰው ሆነ ማለት ነው። እርሱ እውነተኛ አምላክ እውነተኛ ሰው ነው። ዮሐንስ ከመጀመሪያው አንስቶ ኖቲስት የሚባለውን የሐሰት ትምህርት ይቃወማል። በመግቢያውም ስር የኖቲስታውያን ትምህርት የሚለውን ይመልከቱ። እንናገራለን ዮሐንስንና ሌሎች ሐዋርያትን ያመለክታል። ምዕራፍ 1 ቁጥር 2 ሕይወት የዘላለም ሕይወት ክርስቶስ ማለት ነው። በራሱ ሕይወት ያለውና ሕይወት ስለሆነ ሕይወት ተብሎ ተጠራ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25፣ ምዕራፍ 14 ቁጥር 6 እርሱ የሕይወት ምንጭና በሕይወት ላይ ሥልጣን ያለው ነው። ምዕራፍ 5 ቁጥር 11 መልእክቱ ዘላለማዊ ሕይወትን መሪ ሐሳብ አድርጎ ያቀርባል። ምዕራፍ 5 ቁጥር 20 የዘላለም ሕይወት ዮሐንስ የዘላለም ሕይወት ከክርስቶስ አንጻር ይፈታዋል። ይህም በክርስቶስ ላይ ባለ እምነት ከእርሱም ጋር በሚኖረው ኅብረት ብቻ የሚገኝ ነው። ቁጥር 2 እና ከ6 እስከ 7 ምዕራፍ 2 ቁጥር 22 እስከ 25 ምዕራፍ 5 ቁጥር 20
ምዕራፍ 1 ቁጥር 3 ከእኛ ጋር ኅብረት እንዲኖራችሁ ሥጋ የሆነው ክርስቶስ በመስማታቸው በማየታቸውና በመዳሰሳቸው የተገኘውን ልምድ መካፈልን ያሳያል። ቁጥር 1 ኅብረት የሚለው ቃል በግሪኩ ኮይኑኒያ ማለት ሲሆን ትርጉሙም አማኞች ከክርስቶስ ጋር ያላቸውን መንፈሳዊ ኅብረት የሚያመለክት ነው። ይኸውም የወይን ግንድ ከቅርንጫፉ ጋር እንዲሁም በራስና በተቀረው አካል መካከል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12፣ ቆላስይስ ምዕራፍ 1 ቁጥር 18፣ ዮሐንስ ምዕራፍ 15 ከቁጥር 1 እስከ 5 ባለው ግንኙነት ተመሳስሏል። እንዲሁም አማኞች ከእግዚአብሔር ጋር እርስ በርስ ያላቸውን ግንኙነት ያመለክታል። ምዕራፍ 1 ቁጥር 4 ደስታችንም ፍጹም ይሆን ዘንድ የዮሐንስ ደስታ ሙሉ የሚሆነው ተደራሲያኑ እንደርሱ እውነተኛውን የክርስቶስን ዕውቀት ሲያገኙ ብቻ ነው። ሁለተኛ ዮሐንስ ምዕራፍ 12ን ይመልከቱ። ምዕራፍ 1 ቁጥር 5 ከእርሱ ከክርስቶስ ማለት ነው። ብርሃን፣ ጨለማ። ብርሃን የሚለው ቃል መልካም፣ እውነት፣ ቅዱስ የሚለውን ሲወክል፣ ጨለማ የሚለው ቃል ደግሞ ክፉና ሐሰት የሆነውን ይወክላል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 9 እስከ 21፣ ምዕራፍ 1 ከቁጥር 6 እስከ 7 በጨለማ እየተመላለስን በብርሃን ብንመላለስ ለየቅል የሆኑ ሁለት የኑሮ ዘይቤዎችን ይገልጻል። አንደኛው የኃጢአት ስርየት ኑሮ ሲሆን ሌላኛው ደግሞ የእውነት የቅድስና ኑሮ ነው። ምዕራፍ 1 ቁጥር 6 እየተመላለስን ኑሮን የሚያመለክት ተለዋዋጭ ዘይቤ ነው። ከእርሱ ጋር ኅብረት ከእግዚአብሔር ጋር ኅብረት እያደረጉ መኖርን የሚያመለክት ነው። አለን ዮሐንስ ተደራሲያኑ የሚያመለክት ነው። እውነትንም የዮሐንስ ምዕራፍ 1 ቁጥር 14 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 7 የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የኢየሱስ ደም በአማኝ ሕይወት ውስጥ ባለማቋረጥ የሚከናወነውን ከኃጢአት የማንጻት ሥራ ያሳያል። ከኃጢአት በአንደኛ ዮሐንስ ውስጥ የሚገኝ አብይ ቃል ነው። በግሪኩ ቃሉ 27 ጊዜ ተጠቅሷል። ምዕራፍ 1 ቁጥር 9 ይቅር ሊለን ሰው ከእግዚአብሔር ጋር የነበረውና በኃጢአት ምክንያት ያጣውን ኅብረት እግዚአብሔር እንደሚያድስ የሚያመለክት ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 12 ታማኝና ጻድቅ። ይህ ሐረግ እግዚአብሔር ኃጢአተኞችን ለሚናዘዙ ሁሉ እንደ ባሕሪና እንደ ጸጋው መጠን ለሕዝቡ የሚያደርገውን ርኅራኄ ያሳያል። መዝሙር 143 ቁጥር 1፣ ዘካርያስ ምዕራፍ 8 ቁጥር 8 ታማኝና ይቅርታ ለማድረግ ለሰጠው ተስፋ ማለት ነው። ኤርምያስ ምዕራፍ 31 ቁጥር 34፣ ሚልክያስ ምዕራፍ 7 ቁጥር 18 እስከ 20፣ ዕብራውያን ምዕራፍ 10 ከቁጥር 22 እስከ 23። ምዕራፍ 1 ቁጥር 10 ኃጢአት አልሰራንም ብንል ኖስቲሳዊ እኩይ ምግባራቸው ኃጢአት እንደሆነ አያምኑም። ምዕራፍ 2 ቁጥር 1 ልጆች ሆይ በዕድሜ ባለጸጋ የሆነው ዮሐንስ ይህንን የመሰለ የፍቅር ገለጻ ብዙ ጊዜ ይጠቀማል። ቁጥር 12 እስከ 13 እና 38፣ ምዕራፍ 3 ቁጥር 7 እና 18፣ ምዕራፍ 4 ቁጥር 4፣ ምዕራፍ 5 ቁጥር 21 ኃጢአት እንዳትሰሩ። ዳግመኛ የተወለዱ አማኞች ኃጢአት ሊሰሩ እንደሚችሉ ዮሐንስ ያምናል። ነገር ግን ክርስቲያን ኃጢአት መስራት አለበት ብሎ አያስተምርም። ይልቁንም ተደራሲያኑ ከኃጢአት ተለይተው እንዲኖሩ ይመክራል። ጠበቃ አለን፣ በችሎት ፊት እኛን ወክሎ የሚቆም ማለት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 16ን ማብራሪያ ይመልከቱ። ጻድቁ በእግዚአብሔር ችሎት ፊት ጠበቃ ኃጢአት የሌለበት ሊሆን ይገባዋል። እሱም እንደዚያው ነው። ምዕራፍ 2 ቁጥር 2 የኃጢአታችን ማስተሰሪያ። አማራጭ ትርጉሙ ከግሪኩ በቀጥታ የተወሰደ ነው። ምዕራፍ 4 ቁጥር 10ን ይመልከቱ። የእግዚአብሔር ቅድስና ሰው በሠራው ኃጢአት እንዲቀጣ ይጠይቃል። ስለዚህም እግዚአብሔር ከፍቅሩ የተነሳ ምዕራፍ 4 ቁጥር 10፣ ዮሐንስ ምዕራፍ 3 ቁጥር 16 ልጁ ኢየሱስ የአማኞችን ኃጢአት ያስተሰርይ ዘንድ ላከው። በክርስቲያኖች ኃጢአት ላይ እግዚአብሔር የነበረው ቁጣ ተወግዶ በክርስቶስ ላይ ስላረፈ የእግዚአብሔር ቁጣ በርዷል ማለት ነው። በዚህም መንገድ የእግዚአብሔርን ቁጣ በርዷል። ሮሜ ምዕራፍ 3 ቁጥር 28 ማብራሪያ ይመልከቱ። ለዓለም ሁሉ ኃጢአት በክርስቶስ መስዋዕትነት የሚገኘው የኃጢአት ይቅርታ ለአንድ ወገን ብቻ የተወሰነ ሳይሆን ዓለም አቀፍ አድማስ አለው። ዮሐንስ ምዕራፍ 1 ቁጥር 29 ሆኖም ግን የዚህ ድነት ተጠቃሚ መሆን የሚቻለው በእምነት ሲቀበሉት ብቻ ነው። ዮሐንስ ምዕራፍ 3 ቁጥር 16 ይህ ክፍል በመጨረሻው ቀን ሰው ሁሉ ይድናል የሚለውን ትምህርት የሚደግፍ ሳይሆን እግዚአብሔር የማያዳላ አምላክ መሆኑን የሚያሳይ ነው። ምዕራፍ 2 ቁጥር 3 ትእዛዙ ብንፈጽም። ይህ ሐረግ በሕይወታችሁ ሁሉ እግዚአብሔር በመታዘዝ የሚኖሩትን የሚያመለክት ነው። ምዕራፍ 2 ቁጥር 5 የእግዚአብሔር ፍቅር በእርሱ ፍጹም ሆኗል። ይህ ሐረግ እግዚአብሔር ለአማኝ ያለውን ፍቅር አማኙን ወደ መታዘዝ ሊያመጣው ፍጹም እንደሚሆን ምዕራፍ 4 ቁጥር 12 ወይም ለእግዚአብሔር ያለውን ፍቅር አማራጭ ትርጉሙን ይመልከቱ። በመታዘዝ ሲገለጥ ፍጹም እንደሚሆን ሊያሳይ ይችላል።
ምዕራፍ 3 ከቁጥር 16-18 በእርሱ ከእግዚአብሔር ጋር ያለን መንፈሳዊ ኅብረት ያሳያል። ዮሐንስ ምዕራፍ 17 ቁጥር 21ን ይመልከቱ። ምዕራፍ 2 ቁጥር 7-8 አዲስ ትእዛዝ የዮሐንስ ወንጌል ምዕራፍ 13 ከቁጥር 34-35ን ይመልከቱ። በመጽሐፍ ቅዱስ ፍቅርን በተመለከተ የተሰጠው ትእዛዝ ነባር ነው። ዘሌዋውያን ምዕራፍ 19 ቁጥር 18፣ ማቴዎስ ምዕራፍ 22 ከቁጥር 39-40 ይመልከቱ። ነገር ግን አዲስ ሆኖ የታየው አንደኛ መለኮታዊ ፍቅር በመስቀል ላይ አዲስ ሆኖ በመገለጡ፣ ሁለተኛ ክርስቶስ የብሉይ ኪዳንን ሕግ የማቴዎስ ወንጌል ምዕራፍ 5ን ይመልከቱ በዘመኑ ለነበሩ ሰዎች ሲያብራራ አዲስ ይመስል ነበር። እንዲሁም ሶስተኛ አማኞች እርስ በርስ በነበራቸው ፍቅር በየዕለቱ ያድጉ ስለነበረ ነው። ምዕራፍ 2 ቁጥር 7 ወዳጆቼ ሆይ ልጆቼ ሆይ ቁጥር 1 እንደሚለው ሐረግ ይህም ዮሐንስ አዘውትሮ የሚጠቀምበት ሐረግ ነው። በሁለቱ መልእክቶች ውስጥ ይህ ሐረግ 10 ጊዜ ተጠቅሞበታል። ይሄውም እዚህ ላይ እና ምዕራፍ 3 ቁጥር 2 እና 21፣ ምዕራፍ 4 ቁጥር 1 ቁጥር 7 እና 11፣ ሶስተኛ ዮሐንስ ምዕራፍ 1 ቁጥር 2፣ 5 እና 11 ነው። ከመጀመሪያ ወንጌልን ሰምተው የክርስትናን ሕይወት መኖር ከጀመሩ ጊዜ ጀምሮ ማለት ነው። ምዕራፍ 2 ቁጥር 8 እውነተኛ ብርሃን። ይህ ሐረግ በአዲስ ኪዳን መጽሐፍ ውስጥ በዚህ ቦታና በዮሐንስ ምዕራፍ 1 ቁጥር 19 ላይ ብቻ ይገኛል። ይህም የዓለም ብርሃን የሆነውን በአማኞች ሕይወት ውስጥ የማዳን ሥራ የሚሠራውን የኢየሱስ ክርስቶስን ወንጌል ያመለክታል። ምዕራፍ 2 ከቁጥር 9-10 የሚጠላ የሚወድ በመጽሐፍ ቅዱስ ውስጥ ጥላቻና ፍቅር እንደ ስሜት የሚታዩ ሳይሆኑ በተግባር የሚገለጡ ግብረ ገባዊ ባህሪያት ናቸው። ምዕራፍ 3 ከቁጥር 15-16፣ ምዕራፍ 2 ቁጥር 9 በብርሃን በጨለማ የምዕራፍ 1 ቁጥር 5 ማብራሪያ ይመልከቱ። ወንድሙም እንደ እርሱ አማኝ የሆነውን ማለት ነው። ምዕራፍ 2 ቁጥር 10 የመሰናከያ ምክንያት በኃጢአት መውደቅን ያሳያል። ምዕራፍ 2 ከቁጥር 12-14 ስለ እጽፍላችኋለሁ ተደራሲያኑ ጠንካራ ፈተና ውስጥ ቢሆኑም እንኳ ዮሐንስ ድነታቸውን አይጠራጠርም። ልጆቼ ሆይ አባቶች ጎበዛዝት። በዚህ መልእክት ልጆቼ ሆይ የሚለው ሐረግ አባቶችና ጎበዛዝትን ጨምሮ ተደራሲያኑ ሁሉ የሚያመለክት ነው። የቁጥር 1 ማብራሪያ ይመልከቱ። አባቶችና ጎበዛዝት የሚሉት ቃላት ግን ሁለት የመንፈሳዊ እድገት ደረጃዎችን ሊያመለክቱ ይችላሉ። አንዳንዶች ግን ልጆች የሚለውን ጨምሮ 3 የመንፈሳዊ እድገት ደረጃዎችን ያሳያል ይላሉ። ምዕራፍ 2 ቁጥር 12 ስሙ ኢየሱስ የሚለውን ስም ማለት ነው። ምዕራፍ 3 ቁጥር 23፣ ምዕራፍ 5 ቁጥር 15 እና የሐዋርያት ሥራ ምዕራፍ 4 ቁጥር 12 ማብራሪያ ይመልከቱ። ምዕራፍ 2 ከቁጥር 13-14 ከመጀመሪያ ያለውን እርሱን ክርስቶስን ማለት ነው። የምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 15 ዓለምን የዓለምን ሕዝብ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወይም ግዕዙን ዓለም የዮሐንስ ወንጌል ምዕራፍ 17 ቁጥር 24 የሚያመለክት ሳይሆን እግዚአብሔርና ጽድቁን የሚቃወመውን በሰይጣን ግዛት ስር ያለውን ኃጢአተኛ ዓለም ነው። ቁጥር 16 ያዕቆብ ምዕራፍ 4 ቁጥር 4 የአብ ፍቅር አማኞች ለአብ ያላቸውን ፍቅር ያመለክታል። ምዕራፍ 2 ቁጥር 18 የመጨረሻው ሰዓት ዮሐንስ እንደ ሌሎቹ የአዲስ ኪዳን ጸሐፊያን ከክርስቶስ የመጀመሪያው መምጣት ጀምሮ ያለውን ጊዜ እንደ መጨረሻዎቹ ቀናት ይመለከተዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 17፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1፣ ዕብራውያን ምዕራፍ 1 ቁጥር 2፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 20 ይመልከቱ። እነዚህ አዲስ ኪዳን ጸሐፍት ይህንን ዘመን የቀናቶች መጨረሻ ነው ያለበት ምክንያት የድነት ታሪክ በተመለከተ የቀድሞዎቹ ትንቢቶች ሆኑ አዳዲሶቹ መገለጦች ከክርስቶስ ዳግም ምጽአት በፊት ምንም አይነት አዲስ ዘመን እንደማይመጣ ስለሚያስገነዝቡ ነው። የመጨረሻዎቹ ቀናት፣ የመጨረሻዎቹ ዘመናትና የመጨረሻው ሰዓት በሚሉት ሐረጎች ውስጥ መጨረሻ የሚለው ቃል ምጽአቱ በቶሎና በደጅ እንደሆነ የሚያመለክት ነው። ክርስቲያኖች የክርስቶስን ዳግም ምጽአት ነቅተው መጠበቅ ይኖርባቸዋል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1-13 የእግዚአብሔር ተቃዋሚዎች ከክርስቶስ ዳግም ምጽአት በፊት ብዙ የእግዚአብሔርና የሕዝብ ጠላቶች መነሳታቸውን ተደራሲያኑ እንደሚያውቁ ዮሐንስ ተገንዝቧል። ይህም ሰው የክርስቶስ ተቃዋሚ ቁጥር 18 የአመፅ ሰው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እንዲሁም አውሬው ተብሏል። ራእይ ምዕራፍ 13 ከቁጥር 1-10 ከእርሱ በፊት ግን ብዙ የክርስቶስ ተቃዋሚዎች ይመጣሉ የሚሏቸው ባህሪያት አንደኛ የክርስቶስን ሥጋ መሆን ኢየሱስ መለኮት የባህሪ ገንዘቡ የሆነ መሲህ መሆኑን ይክዳሉ። ቁጥር 22 ምዕራፍ 4 ቁጥር 2 ሁለተኛ ዮሐንስ ምዕራፍ 7 ሁለተኛ አብን ይክዳሉ። ቁጥር 22 ሶስተኛ አብ የላቸውም። ቁጥር 23 አራተኛ ሐሰተኞችና አታላዮች ናቸው። ቁጥር 22 ሁለተኛ ዮሐንስ ቁጥር 7
አምስተኛ ብዙ ናቸው። ቁጥር 18 ስድስተኛ ዮሐንስ በነበረበት ዘመን ከአማኞች ጋር ኅብረት ስላልነበራቸው ከቤተ ክርስቲያን ራሳቸውን አግልለዋል። ቁጥር 19 በዮሐንስ መልእክት ውስጥ የክርስቶስ ተቃዋሚዎች የተባሉት በለጋነት ደረጃ የነበረውን የኖቲስታውያንን ትምህርት የሚያራምዱትን ነው። ምዕራፍ 2 ቁጥር 20 ከቅዱስ ኢየሱስ ክርስቶስ ማርቆስ ምዕራፍ 1 ቁጥር 24፣ ዮሐንስ ምዕራፍ 6 ቁጥር 69፣ የሐዋርያት ሥራ ምዕራፍ 2 ቁጥር 27፣ ምዕራፍ 3 ቁጥር 14፣ ምዕራፍ 22 ቁጥር 14 ወይም አብን ማለት ነው። ሁለተኛ ነገሥት ምዕራፍ 19 ቁጥር 22፣ ኢዮብ ምዕራፍ 6 ቁጥር 10፣ ቅባት መንፈስ ቅዱስን ማለት ነው። ቁጥር 27 የሐዋርያት ሥራ ምዕራፍ 10 ቁጥር 38፣ ምዕራፍ 2 ቁጥር 22 ክርስቶስ ኢየሱስን ሰው የሆነው ኢየሱስ የመለኮት ባህሪ ገንዘቡ የሆነ ክርስቶስ ነው። ከዚህም ጋር ተመሳሳይ የሆነው አገላለጽ በምዕራፍ 5 ቁጥር 5 ላይ ይመልከቱ። እንዲሁም በመግቢያው ስር የኖቲስታውያን ትምህርት የሚለውንና የምዕራፍ 5 ቁጥር 6 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 23 ለተመሳሳይ ሐሳብ ሁለተኛ ዮሐንስ ምዕራፍ 9 ይመልከቱ። ምዕራፍ 2 ቁጥር 26 ይህ መልእክት ከተጻፈባቸው ዓላማዎች መካከል አንዱ ነው። በመግቢያውም ስር የተጻፈበት ወቅትና ዓላማን ይመልከቱ። ምዕራፍ 2 ቁጥር 27 ቅባት የቁጥር 20 ማብራሪያ ይመልከቱ። ማንም እንዲያስተምራችሁ አያስፈልግም። መጽሐፍ ቅዱስ በተደጋጋሚ የትምህርትን አስፈላጊነት ስለሚናገር የማቴዎስ ወንጌል ምዕራፍ 28 ቁጥር 20፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28፣ ኤፌሶን ምዕራፍ 4 ቁጥር 11፣ ቆላስያስ ምዕራፍ 3 ቁጥር 16፣ ጢሞቴዎስ ምዕራፍ 4 ቁጥር 11፣ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 እና 24። ዮሐንስ እዚህ ላይ ሰብአዊ መምህራን አያስፈልጉም ማለቱ አይደለም። ነገር ግን መልእክቱን በሚጽፍበት ዘመን የነበሩትን ኖስቲሳውያን መምህራን ከፍተኛ ዕውቀት ባለን በእኛ የሐዋርያት ትምህርት መታገዝ ይኖርባቸዋል ስለሚሉ ነበር። ዮሐንስ ለእንዲህ አይነቱ አስተሳሰብ የሚሰጠው ምላሽ ተደራሲያኑ በመንፈስ ቅዱስ አማካይነት ከሐዋርያት የተማሩትን በቂ ብቻ ሳይሆን ሊደግፉት የሚገባቸው ብቸኛ ሰውነት መሆኑን ነው። እንደሚያስተምሯችሁ በተለምዶ አብርሆት የሚባለው የመንፈስ ቅዱስ የማስተማር አገልግሎት አዲስ እውነትን ወይም ለመረዳት አዳጋች የሆኑ የመጽሐፍ ቅዱስ ክፍሎችን አያብራሩልንም። ነገር ግን የተገለጠውን የእግዚአብሔር እውነት በዕለት ኑሯችን ተግባራዊ ማድረግ የምንችልበትን አቅም ይሰጠናል። ስለ ሁሉም ነገር ለድኅነት ለክርስትና ሕይወት አስፈላጊ የሆኑ ነገሮች ሁሉ ማለት ነው። ምዕራፍ 2 ቁጥር 28 ድፍረት፣ ምዕራፍ 3 ቁጥር 21፣ ምዕራፍ 4 ቁጥር 17፣ ምዕራፍ 5 ቁጥር 14ን ይመልከቱ። በእርሱ ኑሩ በተማራችሁት ትምህርት ማለት ነው። ቁጥር 24 እና 27። ምዕራፍ 2 ቁጥር 29 ከእርሱ እግዚአብሔር አብን ማለት ነው። ጽድቅን የሚያደርግ የእግዚአብሔር ቤተሰብ አባላት በተቀደሱ ኑራቸው ይታወቃሉ። ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ዮሐንስ ምዕራፍ 1 ቁጥር 12 እና ማብራሪያውን ይመልከቱ። ምዕራፍ 3 ቁጥር 2 እርሱን ክርስቶስን ማለት ነው። ምዕራፍ 3 ቁጥር 3 ተስፋ ተራ ምኞት ሳይሆን የወደፊቱን በተመለከተ ያለውን ፍጹም እርግጠኝነት የሚያመለክት ነው። የሮሜ ምዕራፍ 5 ቁጥር 2 ማብራሪያ ይመልከቱ። እርሱ ክርስቶስን ማለት ነው። ራሱን ያንጻል ከኃጢአት በመመለስ ማለት ነው። ምዕራፍ 3 ቁጥር 4 ኃጢአትም አመጽ ነው፣ ከማንኛውም የእግዚአብሔር ትእዛዝ መራቅን የሚያመለክት ነው። ምዕራፍ 3 ቁጥር 6 ኃጢአት የሚያደርግ ዮሐንስ ስለ ኃጢአት አልባ ፍጹምና እየተናገረ አይደለም። ምዕራፍ 1 ከቁጥር 8 እስከ 10፣ ምዕራፍ 2 ቁጥር 1ን ይመልከቱ። ነገር ግን የአማኞች ሕይወት የሚታወቀው በኃጢአት ሳይሆን ትክክለኛውን ነገር በማድረግ ነው። ምዕራፍ 3 ቁጥር 8 ዲያብሎስ ዮሐንስ በዚህ አጭር መልእክት ውስጥ ስለ ዲያብሎስ ብዙ ይናገራል። አንደኛ እዚህ ቦታ ዲያብሎስ ተብሏል። በቁጥር 12 ምዕራፍ 2 ቁጥር 13 እስከ 14፣ ምዕራፍ 5 ቁጥር 18 እስከ 19 ላይ ደግሞ ክፉ ተብሏል። ሁለተኛ ከመጀመሪያ አንስቶ ኃጢአት የሚያደርግ ነው። በእግዚአብሔር ላይ መጀመሪያ ካመጸበት ጊዜ ጀምሮ ማለትም አዳምና ሔዋን በኃጢአት ከመውደቃቸው በፊት ኃጢአት ያደርግ ነበር። ዮሐንስ ምዕራፍ 8 ቁጥር 44። ሶስተኛ መጀመሪያውንም ሰው ኃጢአት እንዲሰራ ያደረገው እርሱ ነው። ኃጢአትን መስራት የባህሪ ገንዘባቸው ያደረጉ ሰዎች ቁጥር 8 እስከ 12 የእርሱ ልጆች ናቸው። ቁጥር 10 አራተኛ እርሱ በዓለም አለ። ምዕራፍ 4 ቁጥር 3 ጌታን የማያምን ዓለም በሙሉ በእርሱ ቁጥጥር ስር ነው። ምዕራፍ 5 ቁጥር 19 አምስተኛ የእግዚአብሔር ልጆች ሊጎዳ አይችልም። ምዕራፍ 5 ቁጥር 18 ስድስተኛ በተቃራኒው ግን ክርስቲያኖች እርሱን ያሸንፋሉ። ምዕራፍ 2 ከቁጥር 13 እስከ 14፣ ምዕራፍ 4 ቁጥር 4 ክርስቶስም ሥራውን ያፈርሰዋል። ምዕራፍ 3 ቁጥር 9 የእርሱ ዘር በሰው አወላለድ ሂደት ውስጥ የወላጆች ሕይወትና ባህሪ ወደሚወለደው ልጅ የሚተላለፈው በዘር አማካይነት መሆኑ የሚያመለክት ስዕላዊ ገለጻ ነው።
ኃጢአት ሊያደርግ አይችልም። ክርስቲያን ፈጽሞ ኃጢአት አይሰራም ማለት ሳይሆን ዘወትር ኃጢአት በመስራት አይታወቅም ማለት ነው። ምዕራፍ 3 ቁጥር 10 የእግዚአብሔር ልጆችና የዲያብሎስ ልጆች። ይህ ዮሐንስ በምዕራፍ 2 ቁጥር 28 እስከ ምዕራፍ 3 ቁጥር 10 ባለው ክፍል ለሰጠው ትምህርት መሪና ማጠቃለያ ሐሳብ ነው። ዓላማውም ስለ ድነት የተሳሳተ ግንዛቤ እንዳይኖራቸው የሚያስጠነቅቅ ነው። አንድ ሰው ከእግዚአብሔር ጋር ኅብረት ኖሮት ምዕራፍ 1 ቁጥር 3 በኃጢአት እየተመላለሰ የዲያብሎስን ሥራ እየሠራ ቁጥር 8 ዓለምን እየወደደ ምዕራፍ 2 ቁጥር 15 እንዲሁም ሌሎቹን እየበደለ ቁጥር 14 እስከ 18 ድነትን ያገኝና መንግሥተ ሰማያት ለመውረስ የሚጠባበቅ የእግዚአብሔር ልጅ መሆን ይቻላል የሚለውን ማንኛውንም አይነት ትምህርት አማኞች እንዲቃወሙ ያስገነዝባል። ምዕራፍ 3 ቁጥር 11 ከመጀመሪያ የምዕራፍ 2 ቁጥር 7 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 12 ቃየን፣ የዘፍጥረት ምዕራፍ 4 ቁጥር 8ን፣ የዕብራውያን ምዕራፍ 11 ቁጥር 4ን ይመልከቱ። ምዕራፍ 3 ቁጥር 14 ወንድሞችንና አማኞችን ማለት ነው። ምዕራፍ 3 ቁጥር 15 የሚጠላ፣ የምዕራፍ 2 ቁጥር 9 እስከ 10 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 17 እስከ 18 ያዕቆብ ምዕራፍ 2 ቁጥር 14 እስከ 17ን ይመልከቱ። ምዕራፍ 3 ቁጥር 17 ወንድሙ ሲቸገር አማኞች የተቸገረውን በመርዳት ፍቅራቸውን ሊያሳዩ ይገባቸዋል። ይህም ቁሳዊ የሆነውን ንብረታቸውን ማካፈልን ይጨምራል። ዘዳግም ምዕራፍ 15 ከቁጥር 7 እስከ 11 የእግዚአብሔር ፍቅር እግዚአብሔር በአማኝ ልብ ውስጥ ያፈሰሰውንና ሮሜ ምዕራፍ 5 ቁጥር 5 አማኞች እርስ በርሳቸው እንዲፋቀሩ የሚያስችላቸውን የእግዚአብሔርን ለሰው ያለውን አይነት ፍቅር ማለት ነው። ይህም ሐረጉ አማኝ ለእግዚአብሔር ያለውን ፍቅር ሊያመለክት ይችላል። ምዕራፍ 3 ቁጥር 22 ትእዛዙንም ስለምንጠብቅና ጸሎታችን ውጤት የሚኖረው ለእግዚአብሔር ባለን መሰጠት ነው። እግዚአብሔርን መታዘዝ፣ መውደድና ደስ ማሰኘት በጸሎት የሚጠየቀውን ነገር ለማግኘት አይነተኛ ነገሮች ናቸው። ዮሐንስ ምዕራፍ 8 ቁጥር 29፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 9፣ ኤፌሶን ምዕራፍ 5 ቁጥር 10፣ ዕብራውያን ምዕራፍ 13 ቁጥር 21፣ መዝሙር 50 ከቁጥር 14 እስከ 15፣ ምሳሌ ምዕራፍ 15 ቁጥር 29፣ ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 2፣ ማቴዎስ ምዕራፍ 6 ቁጥር 15፣ ማርቆስ ምዕራፍ 11 ቁጥር 25፣ ያዕቆብ ምዕራፍ 5 ቁጥር 16 ይመልከቱ። ምዕራፍ 3 ቁጥር 23 ይህ ትእዛዝ ሁለት ክፍሎች አሉት። አንደኛ በክርስቶስ ማመን ዮሐንስ ምዕራፍ 6 ቁጥር 29፣ እንዲሁም ሁለተኛ እርስ በእርስ መዋደድ ናቸው። ዮሐንስ ምዕራፍ 13 ከቁጥር 34 እስከ 35። የመጀመሪያው ክፍል ምዕራፍ 4 ቁጥር 1 እስከ 6፣ ሁለተኛው ደግሞ በምዕራፍ 4 ከቁጥር 7 እስከ 12 ላይ ተብራርቷል። ምዕራፍ 4 ቁጥር 1 መንፈስን ሰው በመንፈስ ቅዱስ ወይም በክፉ መንፈስ ሊመራ ይችላል። መናፍስት መመርመሩ ከአንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ጋር ያነጻጽሩ። በማቴዎስ ምዕራፍ 7 ቁጥር 1 ላይም የምናገኘው እንዲህ አይነቱን መመርመር ሳይሆን በራስ ጽድቅ በመደገፍ በሌሎች ሰዎች ግብረ ገብ ላይ መፍረድን ነው። ሐሰተኞች ነቢያት እውነተኛ ነቢያት በመንፈስ ቅዱስ በመመራት ከእግዚአብሔር የሆነውን ብቻ ይናገራሉ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 21 በዮሐንስ ዘመን የነበሩ ሐሰተኛ ነቢያት ግን እንደ ኖስቲሳውያን መምህራን ያሉ የእግዚአብሔር ጠላት በሆኑ መናፍስት በመነዳት ይናገራሉ። ክርስቶስ ከሐሰተኛ ነቢያት መጠንቀቅ እንደሚገባን አስገንዝቦናል። የማቴዎስ ወንጌል ምዕራፍ 7 ቁጥር 15፣ ምዕራፍ 24 ቁጥር 11። ጳውሎስና ጴጥሮስ እንዲሁ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1፣ ምዕራፍ 4 ቁጥር 2 ኢየሱስ ክርስቶስ በሥጋ እንደመጣ የምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ኢየሱስ በውሃ ሲጠመቅ መለኮት የሆነው ክርስቶስ ገባበት። በመስቀል ላይ በተሰቀለ ጊዜ ደግሞ ተለይቶ ሄደ። ለዚህም በመስቀል ላይ የሞተው ሰው የሆነው ኢየሱስ ነው ብለው የሚያስተምሩትን እንደ ኖስቲሳውያን ያሉ የሐሰት መምህራን በመቃወም ዮሐንስ ይህንን ጽፏል። የሚቀበል የአእምሮን ዕውቀት ብቻ ሳይሆን በኢየሱስ ላይ ያለውን እምነት በማዳበር መመስከርንም ያጠቃልላል። ማወቅ ብቻ ከሆነ አጋንንትም ያውቃሉ ይንቀጠቀጡማል። ያዕቆብ ምዕራፍ 2 ቁጥር 19፣ የማርቆስ ወንጌል ምዕራፍ 1 ቁጥር 24፣ ምዕራፍ 4 ቁጥር 3 ኢየሱስ የማይቀበለው በምዕራፍ 1 ቁጥር 2 ላይ የተጠቀሰውን ሥጋ የሆነውን ኢየሱስ ክርስቶስን ያመለክታል። የምዕራፍ 2 ቁጥር 18 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 4 ከእግዚአብሔር የተወለደ ማለት ነው። ምዕራፍ 2 ቁጥር 29፣ ምዕራፍ 3 ከቁጥር 9 እስከ 10 እነርሱም በክርስቶስ ተቃዋሚ መንፈስ ቁጥር 3 የሚመሩትን ሐሰተኛ ነቢያት ቁጥር 1 ያመለክታል። በዓለም ካለው ዲያብሎስን ማለት ነው። ዮሐንስ ምዕራፍ 12 ቁጥር 31፣ ምዕራፍ 16 ቁጥር 11። በቁጥር 3 ላይ ዓለም የሚለው ቃል ሰዎች የሚኖሩበትን ምድር ያመለክታል። ከቁጥር 4 እስከ 5 ያለው ደግሞ የክርስቶስ ተቃዋሚዎችን ጨምሮ ከእግዚአብሔር ያልተወለዱትን ማህበረሰብን ወይም ስርዓትን ያመለክታል። ዮሐንስ ምዕራፍ 1 ቁጥር 9 ማብራሪያ ይመልከቱ።
ምዕራፍ 4 ቁጥር 6 የእውነት መንፈስና ከምዕራፍ 5 ቁጥር 6 ጋር ያነጻጽሩ። ዮሐንስ ምዕራፍ 14 ቁጥር 17 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 7 እስከ ምዕራፍ 5 ቁጥር 3። በዚህ መልእክት ውስጥ ፍቅር የሚለው ቃል 42 ጊዜ የተጠቀሰ ሲሆን በዚህ አጭር ክፍል ውስጥ ደግሞ 32 ጊዜ ተጠቅሶ ይገኛል። ምዕራፍ 4 ቁጥር 8 እግዚአብሔርን አያውቅም። እግዚአብሔርን በእውነት የማያውቁት በመጠኑም እንኳ ቢሆን እርሱን የሚወዱት ብቻ ናቸው። እግዚአብሔር ፍቅር ነውና በባህሪው በተግባሩ ሁሉ እግዚአብሔር አፍቃሪ ነው። እግዚአብሔር መንፈስ የዮሐንስ ወንጌል ምዕራፍ 4 ቁጥር 24ን፣ ብርሃን ምዕራፍ 1 ቁጥር 5 ቅዱስ፣ ኃያል፣ እውነትና ጻድቅ እንደሆነ ዮሐንስ አስረግጦ ይናገራል። ምዕራፍ 4 ቁጥር 9 አንድያ ልጁ የዮሐንስ ምዕራፍ 1 ቁጥር 18 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 10 ስለ ኃጢአታችን ማስተሰሪያ፣ የምዕራፍ 2 ቁጥር 2 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 12 እግዚአብሔርን ያየ ከቶ ማንም የለም። የዮሐንስ ምዕራፍ 1 ቁጥር 18 ማብራሪያ ይመልከቱ። እኛ ያለን ፍቅር ምንጭ የእግዚአብሔር ፍቅር ስለሆነ ክርስቲያን ወገኖች ስንወድ የእርሱ ፍቅር ፍጹም ይሆናል። ስለዚህም ከቶ ማንም ያላየው እግዚአብሔር ወንድሞቻችን የሚወዱ በእርሱ ፍቅር ይታያል፣ ምክንያቱም እግዚአብሔር በእነርሱ ውስጥ ይኖራልና። ምዕራፍ 4 ቁጥር 16 እግዚአብሔር ፍቅር ነው። የቁጥር 8 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 17 እርሱን እንመስላለንና ክርስቶስን መምሰል ማለት ነው። በፍቅር በመኖር ክርስቶስን መምሰላችንን ፍቅር የሆነው እግዚአብሔር በእኛ ውስጥ መኖሩን ያሳያል። ስለዚህም ድነት ስላገኘን በፍርድ ቀን በድፍረት መቆም እንችላለን ማለት ነው። ምዕራፍ 4 ቁጥር 18 በፍቅር ፍርሃት የለም። በፍርድ ቀን በእግዚአብሔር ፊት ፍርሃት አይኖርም፣ ምክንያቱም እውነተኛ ፍቅር የድነት ማረጋገጫ ነው። ምዕራፍ 4 ቁጥር 19 የፍቅር ምንጭ እግዚአብሔር ስለሆነ እውነተኛ ፍቅር ከሰዎች ፍቃድ ሊመነጭ አይችልም። ምዕራፍ 4 ቁጥር 21 ይህንን ትእዛዝ ዮሐንስ ምዕራፍ 13 ቁጥር 34ን ይመልከቱ። ምዕራፍ 5 ቁጥር 1 ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል። ፍቅር ዳግም የመወለድ ምልክት እንደሆነ ሁሉ ኢየሱስ እርሱ ክርስቶስ እንደሆነ ማመን እንዲሁ ነው። ምዕራፍ 4 ቁጥር 7 ክርስቶስ የምዕራፍ 2 ቁጥር 22 ማብራሪያ ይመልከቱ። አባትን የሚወድ ሁሉ ልጁን እንዲሁ ይወዳል። ዮሐንስ ይህንን የጻፈው የቤተሰብ አባላት በአባት መሪነት የመጠበቅ ኅብረት በነበራቸውና እንደ አንድ በሚታዩበት ዘመን ነው። ስለዚህም ቤተሰብን በምሳሌነት በመጠበቅ እግዚአብሔር አብን የሚወድ ሁሉ የእግዚአብሔርን ልጅ እንደሚወድ ያሳያል። ምዕራፍ 5 ቁጥር 2 በዚህም እናውቃለን ለሌሎች ያለን ፍቅር እውነተኛ ክርስቲያናዊ ፍቅር የሆነውን እግዚአብሔርን በመውደድና ትእዛዛቱንም በመጠበቅ ላይ የተመሰረተ ሲሆን ብቻ ነው። ከምዕራፍ 2 ቁጥር 3 ከምዕራፍ 3 ቁጥር 23 ዮሐንስ ምዕራፍ 15 ቁጥር 10 ጋር ያነጻጽሩ። የዮሐንስ ምዕራፍ 14 ቁጥር 21 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 3 ትእዛዛቱም ከባድ አይደሉም። ትእዛዛቱን መጠበቅ በራሱ ቀላል ስለሆነ ሳይሆን ዮሐንስ በቁጥር 4 ላይ እንደገለጸው ይህ ቀላል የሚባለው አዲሱን ልደት ከማግኘት የተነሳ ነው። በእምነት ከእግዚአብሔር ዳግም የተወለዱ ሁሉ በመንፈስ ቅዱስ እርዳታ መታዘዝ ይችላል። ምዕራፍ 5 ቁጥር 4 ያሸንፋል። የሚያሸንፈውም ዓለምን ማሸነፍ ማለት በኃጢአት በተሞላው የኑሮ ዘይቤ ላይ ድልን መቀዳጀት ማለት ነው። ይህም ለእግዚአብሔር መታዘዝ የተገለጠበት ሌላኛው መንገድ ነው። ቁጥር 3 እንዲህ ያለው መታዘዝ ለአማኝ የሚያስቸግረው ዳግም ስለተወለደ መንፈስ ቅዱስን በውስጡ ስለሚኖሩና ኃይል ስለሚሰጠው ነው። ይህንንም የድልን ሁለት ገጽታ የመጀመሪያውም ድል የሚያሸንፈው ሲሆን ሁለተኛ ክርስቲያናዊ ኑሮውን በመኖር በየዕለቱ የምናገኘው እድል ሌላኛው ነው። ያሸንፋል የዓለምን የምዕራፍ 2 ቁጥር 15 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 5 የእግዚአብሔር ልጅ ይህንን መሰሉን የእምነት መግለጫ በተመለከተ ምዕራፍ 2 ቁጥር 22 ምዕራፍ 4 ቁጥር 2 ምዕራፍ 5 ቁጥር 1 ይመልከቱ። ምዕራፍ 5 ቁጥር 6 ውሃ የኢየሱስን መጠመቅ፣ ደም ደግሞ ሞቱን ያሳያል። እነዚህ እዚህ ላይ መጠቀሳቸው የኢየሱስ ምድራዊ አገልግሎት በጥምቀት ተጀምሮ በሞቱ ስለተፈጸመ ነው። ኢየሱስ ሰው ብቻ ሆኖ እንደተወለደና እስከተጠመቀበትም ጊዜ ድረስ ሰው ብቻ ነበረ እያሉ ለሚያስተምሩ በዘመኑ ለነበሩ ሐሰተኛ መምህራን ኖስቲስቶች ዮሐንስ ምላሽ ይሰጣል። በመግቢያው ስር የኖስቲሳውያን ትምህርት የሚለውን ይመልከቱ። ክርስቶስ የእግዚአብሔር ልጅ ሰው በመሆኑ
በኢየሱስ ላይ የወረደው በጥምቀቱ ጊዜ ሲሆን በመስቀል ላይ ከመስቀሉ በፊት ግን ተለይቶ ሄዷል። ስለዚህ በመስቀል ላይ የሞተው ሰው ብቻ የሆነው ኢየሱስ ነው በማለት እነዚህ ሐሰተኞች ያስተምሩ ነበር። በዚህ መልእክት ውስጥም ዮሐንስ ኢየሱስ ክርስቶስ አምላክ ሰውም እንደሆነ በአጽንኦት ይናገራል። ምዕራፍ 1 ከቁጥር 1 እስከ 4፣ ምዕራፍ 4 ቁጥር 2፣ ምዕራፍ 5 ቁጥር 5 ፍጹም አምላክና ፍጹም ሰው የሆነው ኢየሱስ ክርስቶስ ወደ ዓለም እንደመጣ እንደተጠመቀና እንደሞተም ጽፏል። ኢየሱስ የእግዚአብሔር ልጅ የነበረው በጥምቀቱ ጊዜ ብቻ ሳይሆን በሞቱም ጊዜ ነበር። ቁጥር 6። ይህ እውነት እጅግ በጣም አስፈላጊ ነው። ምክንያቱም ኢየሱስ ሰው ብቻ ሆኖ ቢሞት ኖሮ የሰዎችን ኃጢአት ማስተሰረይ ምዕራፍ 2 ቁጥር 2፣ ምዕራፍ 4 ቁጥር 10 አይችልም ነበረ። የሚመሰክረው መንፈስ ቅዱስ ኢየሱስ የእግዚአብሔር ልጅ እንደሆነ በሁለት መንገዶች ይመሰክራል። አንደኛ፣ መንፈስ ቅዱስ ኢየሱስ ሲጠመቅ ወርዶበታል። ዮሐንስ ምዕራፍ 1 ከቁጥር 32 እስከ 34። ደግሞ ሁለተኛ፣ ኢየሱስ መጠመቁና መሞቱ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ያረጋግጣል ብለው ሐዋርያት የሰጡትን ምስክርነት መንፈስ ቅዱስ ለአማኞች ዘወትር ይመሰክራል። ምዕራፍ 2 ቁጥር 27፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3፣ ምዕራፍ 5 ቁጥር 7። ሶስቱም የብሉይ ኪዳን ሕግ ሁለቱ ወይም ሶስቱ ምስክሮች ይጠይቃል። በዳግም ምዕራፍ 17 ቁጥር 6፣ ምዕራፍ 19 ቁጥር 15፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 19፣ ምዕራፍ 5 ቁጥር 9። የእግዚአብሔር ምስክርነት ከቁጥር 6 እስከ 8 ላይ የተገለጸውን የመንፈስ ቅዱስን ምስክርነት ማለት ነው። ምዕራፍ 5 ቁጥር 11 የዘላለም ሕይወት ሰጠን፣ አሁን ያለንን ሕይወት ማለት ነው። የዮሐንስ ምዕራፍ 3 ቁጥር 15 እና 36 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 12 ልጁ ያለው ሕይወት አለው። ሰው ሁሉ ወንጌልን መስማት ያለበት ዘላለማዊ ሕይወት የሚገኘው በእግዚአብሔር ልጅ ስለሆነ ከዚህም ውጪ ሕይወት ማግኘት የሚቻልበት ሌላ መንገድ ስለሌለ ነው። ዮሐንስ ምዕራፍ 14 ቁጥር 6፣ ምዕራፍ 5 ቁጥር 13። ይህ መልእክቱ የተጻፈበት ሌላው ዓላማ ነው። ምዕራፍ 2 ቁጥር 26ን ይመልከቱ። በመግቢያውም ስር ዓላማው የሚለውን ይመልከቱ። ምዕራፍ 5 ቁጥር 14 ማንኛውንም ነገር እንደ ፈቃዱ ብንለምን ጸሎትን አስመልክቶ የሚያስፈልጉንን ሌሎች መመሪያዎች በተመለከተ ምዕራፍ 3 ቁጥር 21 እስከ 22 ይመልከቱ። ምዕራፍ 5 ቁጥር 16 ቁጥር 16 እና 17 እግዚአብሔር የሚመልሰውን የልመና አይነት ያብራራል። ቁጥር 14 እስከ 15 ለሞት የሚያበቃ ኃጢአት። በዚህ አውድ መሰረት ይህ አባባል የሚያመለክተው የክርስቶስን ሥጋ መሆንና የግብረ ገቡን ግዴታ የሚክዱትን ኖቲስታዎችን ነው። ይህም ኃጢአት ለሞት የሚያበቃ የተባለበት ምክንያት እውነት ሆን ብሎ በመካድ አስነዋሪ ሕይወትን መኖርን ገንዘብ ስላደረጉ ነው። ንስሐ ያልገቡበት እንዲህ አይነቱ ኃጢአት መንፈሳዊ ሞት ያስከትላል። አንዳንዶች ደግሞ ክፍሉ ስለ ሥጋዊ ሞት የሚናገር ነው ይላሉ። ይኸውም አማኞች ኃጢአትን ቢያዘወትሩ እግዚአብሔር በሞት ይቀጣዋል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 30። ሁለቱም አመለካከቶች፣ ሁኔታዎች ለሞት የሚያበቃ ኃጢአት የተባለው በሐዋርያው ቀለል ያለ እንደሆነ ይስማማሉ። ምዕራፍ 5 ቁጥር 18 እስከ 20 በዚህ መልእክት ማጠቃለያ ላይ እናውቃለን የሚለው ቃል 3 ጊዜ ተጠቅሷል። ይህም የመልእክቱን አብይት ሐሳቦች የሚያጠቃልል ነው። ምዕራፍ 5 ቁጥር 18 የእግዚአብሔር ልጅ ኢየሱስ ክርስቶስን ማለት ነው። ምዕራፍ 5 ቁጥር 20 እውነተኛ የሆነውን እርሱም እግዚአብሔር አብን ማለት ነው። እርሱ እውነተኛ አምላክና የእግዚአብሔር አብን ወይም እግዚአብሔር ወልድን ሊያመለክት ይችላል። የዘላለም ሕይወት። ይህ መልእክት በዚህ መሪ ሐሳብ ጀምሮ በዚሁ ሐሳብ ይደመድማል። ምዕራፍ 1 ከቁጥር 1 እስከ 2